ካሞራው በረረ ቅሉም ተሰበረ ያልተሻገረው ዋጋ የኪራይ አገር ተከራይ ዜጋ የሌለበት ዓለም ድሉን የኔ ማለት በተግባር ያልተገለጸበት 128ቱ ዓመታት ውስጥ ያሽቆለቆለው ኢትዮጵያዊ ማንነት የሳምንቱ አብይ ጉዳይ 128 ዓመታትን ከድሉና መስዋዕትነቱ አንፃር ከተወዳደረ የ128 ቀናትን ያክል እንኳን ከዚህ ትውልድ ያልራቀ ትውስታለው ያድዋ ድል ከወረራና በቀኝ ተገዝቶ የባርነት ታሪክን ማጣቀሻ ሆኖ ትውልድ ከመገለጹ በፊት ደርሶ የታደገው የታሪክ ካባ የማንነት ጋሻ የኢትዮጵያዊነት ሰገነት ሆኖ በክብር ዛሬ ደርሷል ነገር ግን በአድዋ ድል ከመወረር ብንድንም መዳኛችን ብቻችንን አልነበረም ይልቁንም በባርነት ሰንሰለት ተተብትቦ የሚማቅቀው የመላው ዓለም ጥቁር ህዝብና ስለነርሱ ሰቆቃ ርህራሄ የሚሰማው ባለ አእምሮ ህዝብ ሁሉ እልል ያለበት ነበር ለ200 ዓመታት የተሰቃዩት ደቡብ አፍሪካውያን ከሞቱት በላይ ካሉት በታች ሆነው ፍዳቸውን ሲቆጥሩ ጥቁር ሆኖ መወለድ ወንጀል ነው ወይ ብለው መጽሐፍ የጻፉት ኃይለ ሥላሴ ደስታ ነበሩ እነ መንግስቱ ለማም ጸረ ኮሎኒያሊስት ብለው ተውኔት ያዘጋጁትም ባርነትን ቀምሰውት አውቀውት አጣጥመውት ሳይሆን ሰዋዊነታቸው ልቆባቸው ነበር እነዚህ ኢትዮጵያውያን የተቀረው ዓለም ጥቁር ጭቆና የከነከናቸው ነፃነትና ሰብአዊ ክብር ለሰው ልጆች ሁሉ ይገባል ከሚል እሳቤ በመነጨ ተፈጥሯዊ ቅንነት ነው አሁንስ ያለን እንደው በዚህ ሰሞን ብቻ ባንድ እጃችን ለአድዋ ያጨበጨብን በሌላ እጃችን በኢትዮጵያ ያለውን ግጭትና ለመረጋጋት ጦርነትና ችግር እየጻፍን እያሳለፍነው እንገኛለን እነዚያ በሌላ ዓለም ያሉ ግፉዋን ነገር አሳስቧቸው እንዴት ብሎ እስከመጠየቅ የደረሰውና ቀደም ብሎ በየትኛውም ልዩነት ውስጥ በሆነ እንኳን አገሬን አትንኩ ብሎ የተመመው ኢትዮጵያዊ ዛሬ በዚህ አይነት ሁኔታ ውስጥ ወድቆ ሲታይ ልብ ሰባሪነቱ ለማንም ግልጽ ብሎ የሚታይ ሀቅ ነው ለተማስሎሽ የቸገረ ለአዛምድ የከበደ ለንጽጽር ያልተመቸ ወቅታዊ ሁኔታችንን አጣጥመን ማስኬድ እንደከበደን መኖራችንን የሚያስተውለው አሃዱ በሳምንቱ መግቢያ ላይ ያለፈው ሳምንት የጠቅላዩ ሰላም ይቅርታና ካሳን የያዘው ጥሪ ባደነቀበት ልሳኑ ምን ነው ሰሞኑን ባሰብንን በጥያቄነት ያነሳል ኢትዮጵያ ለብዙሃን የዓለም ተጨቋኞች የነጻነት ትምህርት ቤት ሆና ትታያለች እንደ ሰው ለመቆጣር በሮች ሁሉ ተዘግተው በነበሩበት ጊዜ የተቆለፈባቸውን ቁልፎች ከየሰርቻው ፈላልጋ ሰንሰለቱን መስበሪያ ያቀበለቻቸው ይህችው የኛዋ አገር ስለመሆኗ ከኛ ይልቅ እነርሱ በኩራት ይናገሩታል ይመሰክሩታል አድዋ ኢትዮጵያ በተደጋጋሚ የተደረገባትን ትንኮሳ ከግብጽ በሉ እንግሊዝ ወይም ጣሊያን የተሰነዘረባትን የወራራ መቃጣቶች በቃ ብሎ ለነበሩት የጦርነት መከራዎች ሁሉ እልባት የሰጠ የመደምደሚያ ድል ነበር ከክሊዮፓትራ ፍንጫ ቢደፈጠጥ ይቀየራል ከተባለው የዓለም ካርታ ይልቅ ምናልባትም የዓለምን ቁመና ጠርቦ ያስተካከለው የአድዋ ድል ይመስላል ይህን ያህል ጉልበተኛ የሆነው ድል ግን በተለይም በደርጉ ዘመን ጅማሮ ላይ ከጭቆኑ ህዝብ ተጋድሎ ይልቅ የፊውዳልና ነገስታቱ ታሪክ ለምን ጎላ የሚል በመላው ዓለም ያሉ ተዋጊዎችም በተዋጊዎቹ ሳይሆን በመሪዎቻቸው ከዘማቾቹ ይልቅም ባዝማቾቻቸው መወከላቸውን አብዝቶችን ላይ ያላስተሳሰብ ድሉን ነጠላ ለማድረግ የተሞከረበት እሳቤም ሆኖ ብቅ ብሏል የጅማሮ በዚህ ሳያበቃ ዘውገኝነቱ አድጎና ጎልምሶ ርዕዮተ ዓለማዊ ቅርጽ ይዞ በኢህአዴግ የዘመን መነሻ ደድሮና ጠጥሮ ወጣ ለምን ድል አደረግን ለምን አሸነፍን እያለ የተዛባ ትርክትና ለበታችነት ራስን የማዘጋጀት ስነ ልቦናዎችም አብበው ምን ነው ቀኝ ተይዘን በነበረ የሚሉ መሰልጠንን በባርነት ከመዋረድ እንደሚመነጭ በሚቀበሉ ተንበርካኪዎች ፍሬ ያደረሱት ዛሬ ላይ ይህንን አመለካከት አሻግሮ የተመለከተ እሰይ ስለቴን እየዘመሩ ምኞታቸውን ወዳሳኩላቸው አማልክት ግብር እንዲያስገቡ ይመክራቸዋል እንዴት ብትሉ ያ ያልከበደን ተገዥነትና የኢትዮጵያውያን መጨነቅ በቀኝ በገዢ በኩል ባይሆንም የቀኝ ገዢ አስተሳሰብ ይሁነኝ ብለው በተቀበሉት በኩል ተዳርሶናልና ነው አሃዱም በዚህ አይነቱ የዘመን አጣብቂኝ ላይ ከነፍስ ተንሳፎ ከስጋ ላይ ተቦጭቆ ከአጥንትም ተሰንጥሮ የተከፈለውን ዋጋ መራከሱን እንደ ወረትና ጥሪት አለመቆጠሩን ለምን ይልበታል
የበላይና የበታች ብሎ የሰው ዘር መኖሩን ያልተገባ ብለው ያመኑት ቀደምቶች በውስጣዊ አስተዳደርና የአኗኗር ዘያቸው ጭሰኛና ባላባት በሚል መቆራቆዝ መታማቱ ባይካድም የአገር ድንበር አልተነካም፣ ምሽቴን የተመኘ የለም፣ በሃይማኖቴ ማንንም አልመጣም በሚለው ሳቢው ግን ክብሩን ጠብቆ ለመቆየት ሞክሯል። አድዋ ዋጋ ሆኖ የተከፈለውም መሰል ከፍና ዝቆችን ለማጥፋት ነበር። አድዋ ላይ የድፍን ኢትዮጵያ ልጆች ስለ ኢትዮጵያውያን የወደቁት ፍትህ ርዕትህ እንዲሰፍን፣ እኩልነት እንዲከበር፣ ሰብአዊነት እንዳይጣስ ነበር። ይህ ክፉ ድርጊት በፈረንጅ እጅ እንዳይፈጸም ቢባልም ኢትዮጵያውያን በኢትዮጵያውያን ይገደሉ ማለት ይንገላቱ ማለት ግን አልነበረም። ታዲያ አሁን የሰሞኑ ሰላም እንሁን ጥሪ ከጥሪ ተሻግሮ ሳናየው ጭራሽም ያዝለቀቅ ሲያደርግ የነበረው አለመረጋጋት ተባብሶ መግባት መውጣት ተከልክሎ የተገባደደ ሳምንት ላይ መገናኘታችንን ለታዘበ ያ የአድዋ የነጻነት ዋጋ ክፍያ ይህንኛውን ነጻነት ለመንጠቅ ነበር ወይ ብሎ መጠየቁን እንድንተወው አያስችልም። የተሳቀቁና የሚጨነቁ ኢትዮጵያውያን እንዳይኖሩ የተደረገው ጦርነት ከሌላ ጦርነቶች ምድሪቱን እንዲጠብቅ ቢታሰብም ኢትዮጵያ በዚህ እድለኛ አልሆነችም። ሃይማኖት የሚያጠፋ መጥቶብሃል ተነስ የተባለው ሰው በሃይማኖት እየተጣላ ነው። ሃይማኖታዊ ስርዓቱን የሚፈጽምበትን ተቋምም እያጣ መኖሩን ቀጥሏል። የሃይማኖት አባቶቹን መሰዋትና መሳየፍን መስማቱ ብዙም ለጆሮ እንግዳ ያልሆነ ጉዳዩ ነው። ሚስትህን ሊቀማ ነው ተብሎ በጣሊያን ጊዜ መቀስቀሻ የነበረው ሁኔታ ዘመናዊ ባህል መስሎ ባለፉት ዓመታት በኢትዮጵያ በነበሩ ጦርነትና ግጭቶች ሁሉ የባል ሚስቶች፣ የልጅ እናቶችና ሴት ልጆች ደፈራን እንደ ጦር መሳሪያ በሚጠቀሙ ጭር ሲል በማይወዱ ሰብአዊነት በራቃቸው ኃይሎች እየተደፈሩ ዛሬ ደርሷል። ይህንን ሁሉ ላየ ለምን አድዋ ላይ ተሞተልን፣ ለምን ተከፈለልን፣ ለምን ራሱ አድዋ የሚባል የጦርነት ታሪክና ድልስ ኖረንን ያሰኛል። አድዋን በዚህ ስሜት ውስጥ ሆነን ስንመለከተው በእርግጥም ያዋጋ ባክኖ ይሆን ወይን በጥያቄነት ያስነሳል። የአምናው አድዋ ከዘንድሮ የዘንድሮ ከከርሞ ፈቅ እንዲል ከተፈለገ ብዙ መሰራት አለበት የሚለው አሃዱ ዘመንና ጊዜ የማያራክሰው ዋጋ የማይዋዥቀው ተመን ከተሙን ይብለጥ ሲል አሃዱ የሳምንቱን አብይ ጉዳይ ይቋጫል። ከአሞራው በረረ ቅሉም ተሰበረ ያልተሻገረው ዋጋ የኪራይ አገር ተከራይም ዜጋ የሌለበት ዓለም ድሉን የኔ ማለት በተግባር ያልተገለጸበት 128 ዓመታት ውስጥ ያሽቆለቆለው ኢትዮጵያዊ ከፍታ